ጋይሶችዬ ዛሬም እንግዲህ አዲስ ሰበር ዜና ተፈጠረ። እንግዲህ ፖሊስ መጥቶ ኤፍሬምን እስከ መያዝ ድረስ እንግዲህ ተፈጥሯል። ይህም ነገር እንግዲህ ሩታ እንዴት ይሄ ነገር ታደርጋለህ በማለት ከገዛ ባሏ ከልጁ አባት ከአብርሃም ጋር ግብ ፈጥራለች። እዛም ጋር ደግሞ ቡዜም ዴቭም በቃ ብዙ ሰዎች ተሰባስበዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? የኔ ውዶች እንግዲህ ተመልሼ መጥቼላችኋለሁኝ እንግዲህ የምሽት ዜና ማለት ነው። እውነት ለመናገር እያደረጉ ያሉት ነገር ምንድነው? ምንድነው የተፈጠረው? ለምንድነው ይሄን ያህል ግብና ዋካታ ውስጥ የሚገቡት? አንዲት ሄርሜላ ጠፋች ተብሎ ይሄ ሁሉ ነገር ከተፈጠረ ሌላ ሁለት ሄርሜላ ቢጠፉ ምን ሊፈጠር ነበረ? ለዛውም እኮ አንድ የሚረባ ሰው እኮ ጠፍቶ ቢሆን እኮ እንደው ምንም ችግር የለውም። ግን ማትረባ ናት። በእንግዲህ አቤል ላይ አቤል ምንድነው ያለው? አለች እህቷን ብትሆን ደግሞ ደውላ ነግራኛለች አለች። አውቄ ነው ራሴን ለማረጋጋት ብዬ ነው ተደብቄ ያለሁት። ስለዚህ እናንተ አትጨነቁ፣ እኔ በጣም ሰላም ነኝ ብላ ደውላልኛለች ብላለች እህቲቱ። ከአቤል ጋራ ቻናል ተለቋል። በአቤል ቻናል ቪዲዮ ተለቋል። አሁን ደግሞ እዚህ ጋር ደግሞ ሩታና አብርሃም ደግሞ እናንተ ናችሁ የወሰዳችኋት እያለ አብርሃም ጓገጭ ይላል። እናንተ ራሱ እኮ አልተግባባችሁም እኮ። አሁን እኮ እናንተ ዩቲዩበሮች ራሱ ማንኛውም ቪዲዮ መጀመሪያ መልቀቅ እንዳለባችሁ፣ በማን ቻናል ምን ቪዲዮ መለቀቅ እንዳለበት እኮ አልተግባባችሁም። እና አቤል በጣም ደህና ናት፣ ተደብቃ ተቀምጣ ነው። አብርሃም ስላበሳጫት እሱን ለማናደድ ብላ ነው የተቀመጠችው። በጣም ደህና ናት፣ ያለችበትን ቦታ አውቀናል ብለዋል። እዚህ ጋር ደግሞ ሩታና አብርሃም ደግሞ በእንዴት ነው እሷን ይዛ አግታችኋታል ብለህ የምትለው? ለምንድን ነው እንደዚህ የምታደርገው ብላ ደግሞ ከነሱ ጋር ግጭት ትፈጥራለች እንዴ? ምንድነው? እኔ እኮ ግራ ተጋባሁኝ እኮ። እዛ ጋር የምንሰማው ሰላም እንደሆነች ነው፣ እዚህ ጋር የምንሰማው ደግሞ እንዳልተገኘች ነው። ምንድነው? አልገባኝም። ምንድነው የተበጣበጣችሁብን እናንተ ማለት ነው? አቤልና እህቷ ከሆኑ ደብቀው ያስቀመጧት እነሱን ነው መፈለግ ያለባቸው እንጂ ሩታ ልጇን ታሳድግበት። ለምንድን ነው በሩታ ህይወት ውስጥ እየገባችሁ አይምሯን የምትበጠብጧት ማለት ነው? እና አቤል አለች ይላሉ፣ በሰላም ናት፣ ያለችበትን ቦታ አውቀናል ይላሉ። እዚህ ጋር ደግሞ አብርሃምና ሩታ ደግሞ ይጣላሉ። ቤተሰቡ እንዳለ እኮ ተናጋጋይቶችዬ፣ ምንድን ነው? ተረጋጉ።